የትርፍ ሰዓት ክፍያም በተመለከተ የኢትዮጵያ ሲቪል ሰርቪስ ኮሚሽን የጤና ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያ ለመወሰን የወጣውን መመሪያ በፍትህ ሚኒስቴር መመዝገቡን ገልጿል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ይህንና የዝቅተኛ ደሞዝ ወለል ጉዳይን አስመልክቶ በኢትዮጵያ ዝቅተኛ ደሞዝ ወለል ለመወሰን የተነሳውን ጉዳይ እናነሳለን። የመንግስት ሰራተኞች የጡረታ ጉዳይም ተነስቷል። ከዚህ ጋር በተያያዘ እነዚህን ርዕሰ ጉዳዮች አንስተን ለእናንተ የማታውቋቸውን ያልሰማችኋቸውን መረጃዎች በተለይ ደግሞ የመንግስት ሰራተኞች በአጠቃላይ ሰራተኛ የሆናችሁ ሰዎች ብታደምጡት መልካም ነው ብለናል። ወደ ጉዳዩ አልፈናል። እንግዲህ የትርፍ ሰዓት ክፍያን በተመለከተ የኢትዮጵያ ሲቪል ሰርቪስ ኮሚሽን የጤና ሰራተኞች የትርፍ ሰዓት ክፍያ የሚፈቀድበት ሁኔታና ክፍያ ለመወሰን የወጣው መመሪያ በፍትህ ሚኒስቴር መመዝገቡ ተገልጿል። የመንግስት ጤና ተቋማት ሰራተኞች የትርፍ ሰዓት ክፍያ የሚፈቀድበት ሁኔታና ክፍያ ለመወሰን የወጣው መመሪያ 11/19/2018 በሚል የተመዘገበው መመሪያ በሚመለከታቸው ተቋማት ተግባራዊ እንዲሆን የሲቪል ሰርቪስ ኮሚሽን ታህሳስ 7 2018 በጻፈው ደብዳቤ ያሳውቋል። ረቂቅ መመሪያው የተዘጋጀው በጤና ሚኒስቴር ሲሆን ረቂቁ በሲቪል ሰርቪስ ከታየ በኋላ ከተገመገመ በኋላ በፍትህ ሚኒስቴር መመዝገቡን ደብዳቤው አትቷል። ሌላኛውና ሁለተኛው ጉዳይ በርካታ የመንግስትና የግል ሰራተኞች ጉዳይ የሆነው በተለይ ደግሞ ዝቅተኛ የመነሻ ደሞዝ ወለል ኬንያን ጨምሮ በርካታ ጎረቤት ሀገራት ዝቅተኛ የደሞዝ ወለል አላቸው። በተለይ ኬንያ ከ7,000 በታች አንድ ሰው አይቀጠርም። ዝቅተኛ የደሞዝ ወለል 7,000 ነው። እናም ኢትዮጵያ ውስጥ 8,000 ሆኖ እንዲመዘገብ በተለያየ ጊዜያት ጥረት ተደርጓል። ይህን አስመልክቶ ኢሰመኮ አሁንም በቅርቡ ያለው ነገር አለ። ዝቅተኛ የመነሻ ደሞዝ ወለል ቤተሰብን ሊያኖር የሚችል ዝቅተኛ የመነሻ ደሞዝ ወለል እንዲወሰን እየሰራው ነው ብሏል። በኢትዮጵያ ቤተሰብን ሊያስተዳድር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት እያከናወነ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ አስታውቋል። ኢሰመኮ በተለይ በጋርመንቶች፣ በጨርቃጨርቅ ፋብሪካዎች እንዲሁም በተለያየ ሁኔታ ውስጥ የሚሰሩ ሰራተኞች እፎይታን የሚሰጥ ለግሉ ዘርፍም በተለይ ደግሞ ሰራተኞች ተከራክረው መቀጠር ለማይችሉ ተቀጣሪዎች እፎይታን የሚሰጥ መብታቸውን የሚያስከብር ዝቅተኛ የደሞዝ ወለል አስወስናለሁ በማለት በቅርቡ መግለጹ ይታወቃል። በተለይ ደግሞ ለኮንፌዴሬሽኑ ጋዜጣ ፕላስ ማብራሪያ ጠይቆ ምላሽ አግኝቷል። ዝቅተኛ የደሞዝ ወለል አለመኖሩ በሰራተኛው ኑሮ ላይ እያሳደረ ያለውን ጫና ለመቅረፍ ከባለድርሻ አካላት ጋር እየመከረ ይገኛል ተብሏል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝዳንት ድሪብሳ ለገሰ እንደገለጹት በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን ቆይቷል። በአሁን ጊዜ ይህንን ችግር ለመፍታት ቤተሰብን ሊያኖር የሚችል መነሻ የደሞዝ ወለል የሚወስን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድቷል። በዚህ ጉዳይ ላይ በርካታ የመንግስትና የግል ሰራተኞች ቅሬታ እያቀረቡ ነው። ኢሰመኮ እነዚህን ጉዳዮች በተደጋጋሚ ከማንሳት ባሻገር ከወሬ የዘለለ ነገር መስራት አልቻለም። ቦርድ ላቋቁም ነው፣ ዝቅተኛ የደሞዝ ወለልን እንዲወሰን ላደርግ እየሰራው ነው ከማለት ውጪ በተግባር ያሳየው ነገር የለም በማለት ይተቻሉ። ኢሰመኮም በበኩሉ የቦርዱ መቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊ ግብዓት መስጠቱን የጠቀሱት አቶ ድሪብሳም ቦርዱ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባራዊ እንቅስቃሴ እንዲገባም ጥረት እየተደረገ መሆኑን አረጋግጠዋል። በአገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱም ባለፈም ወቅታዊ የኑሮ ውድነትን ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዝዳንቱ ገልጿል። ኢሰመኮ በተደጋጋሚ ጉዳዩን ያንሳ እንጂ ወደ ተግባር መሄድ አልቻለም ሲሉ በርካቶች ይተቻሉ። በተለይ በዝቅተኛ የደሞዝ እርከን ላይ የሚገኙ ሰራተኞች እየኖሩ አይደለም የሚል ሐሳብ እንዳለው ኢሰመኮ ይገልጻል። ነገር ግን ዝቅተኛ የደሞዝ ወለልን ለማስወሰን ቦርድ መቋቋም አለበት። ያ ቦርድ ደግሞ ለሕዝብ ተወካዮች ምክር ቤት ሐሳቡን አቅርቦ መጽደቅ አለበት የሚል
ጽኑ አቋም እንዳላቸው በተደጋጋሚ ገልጿል። ወደ ሌላኛው ጉዳይ አለፍን። የመንግስት ሰራተኞች የጡረታ ጉዳይ ነው። ሁሉም የመንግስት ሰራተኞች የጡረታ መለያ ቁጥር እንዲያገኙ ብሔራዊ መታወቂያ ሊኖረው ይገባል ሲሉ የመንግስትና ሰራተኞች ማህበራዊ ዋስትና አስተዳደር ሳውላ ቅርንጫፍ ጽህፈት ቤት አቶ እውነቱ ዘካሪያስ ገልጸዋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ሳውላ ቅርንጫፍ ጽህፈት ቤት በአሁኑ ሰዓት በጎፋና ባስኬቶ ዞኖች ለሚገኙ ከ25 ሺህ በላይ ለሚሆኑ የመንግስት ሰራተኞችና ጡረተኞች አገልግሎት እየሰጠ እንደሚገኝ ይታወቃል። አገልግሎት አሰጣጡን በማዘመን መረጃ እያደራጀ መሆኑን ኃላፊው አቶ እውነቱ ዘካሪያስ አመላክተዋል። አክለውም የጡረታ ተተኪዎች ወላጆችና ከ18 ዓመት በታች ያሉ ልጆች መረጃ ቀድሞ መደራጀት እንዳለበት አስታውሰው የፖሊስ አባላት መረጃ በልዩነት ቅድሚያ ተሰጥቶት መደራጀት እንደሚገባም ገልጿል። ተቋሙ በመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/14 መሰረትም ከ2015 ጀምሮ ተቋማዊ ለውጥ በማምጣት አገልግሎት አሰጣጡን ለማቀላጠፍ የአሰራር ማሻሻያ በማድረግ በርካታ ችግር ፈቺ ተግባራትን እያከናወነ ከመሆኑም በላይ ሲስተሙን ዲጂታላይዝ በማድረግም ከፍተኛ ለውጥ ለማስመዝገብ እየሰራ መሆኑን ገልጸዋል። ኃላፊው አያይዞም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በዋናነት የጡረታ መዋጮ ገቢ መሰብሰብ፣ የጡረታ መለያ ቁጥር መስጠት ብሎም የጡረታ አበል ውሳኔ መስጠት ተግባራትን የሚያከናውን መሆኑን ገልጸው ለዚህ ተግባሩ የተሳለጠ እንዲሆን ሁሉም የመንግስት ሰራተኛ ዲጂታል መታወቂያና የጡረታ መለያ ቁጥር ሊኖረው እንደሚገባ ገልጿል። የጡረታ መለያ ቁጥር ከዲጂታል መታወቂያ ጋር በሲስተም ለማስተሳሰር እየተሰራ መሆኑን የገለጹት አቶ እውነቱ እስከ ታህሳስ 30 2018 ድረስ ብቻ የመለያ ቁጥር ያላገኙ የመንግስት ሰራተኞች መረጃቸው ከፋይዳ ዲጂታል መታወቂያ ጋር ወይም ከኮፒው ጋር በማቅረብ እንዲወስዱ አሳስበዋል። ከመንግስት ሰራተኞች የጡረታ መለያ ቁጥር ተደራሽነት አንጻር ክፍተቶች በመኖራቸው መዋቅሮች ተገቢ መረጃ ማደራጀት፣ የጡረታ ጊዜያቸው የደረሱ ሰራተኞች ውሳኔ እንዲያገኙና ደንብና መመሪያዎች በመከተል ማስፈጸም እንዳለባቸው አክለውም ተናግረዋል። ቀጥለውም በጡረታ የሚገለሉ የመንግስት ሰራተኞች የጡረታ አበል ውሳኔ ለማግኘት ወደ ተቋሙ ሲመጡ እንዳይጉላሉና ከደሞዝ ወደ ደሞዝ እንዲሸጋገሩ በስታንዳርዱ መሰረት የተቀላጠፈ አገልግሎት እንዲያገኙ የሰው ሀብት ባለሙያ አስቀድመው ለጡረታ ባለመብቶች ብሔራዊ መታወቂያ የተሟላ መረጃ ማቅረብና የሰራተኞች የጡረታ መብት ለማስጠበቅ የመረጃ አያያዝ ስርዓቱን ማጥራት እንደሚገባ ኃላፊው ገልጿል። አገልግሎቱን ለማራዘም ይህም በተመለከተ ዳኞች፣ በክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ ፖሊስ አባላት፣ በክልሉ ፖሊስ ኮሚሽነር፣ ማረሚያ ፖሊስ አባላት፣ በክልሉ ማረሚያ ፖሊስ ኮሚሽነርና ሌሎች የሲቪል ሰርቪስ መስሪያ ቤት ሰራተኞች በተዋረድ በቃለ ጉባኤ የተደገፈ ከወረዳ ወደ ዞን ከዞን ወደ ክልል በመላክ በክልሉ ቢሮ ኃላፊ ተፈርሞ በክልሉ ፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ኃላፊ የጸደቀ አገልግሎቱ ስለመራዘሙ የሚገልጽ ደብዳቤ የጡረታ መውጫ ዕድሜ ከመድረሱ አስቀድሞ ማቅረብ እንዳለባቸው በመንግስት ሰራተኞች ማህበራዊ ዋስትና የሳውላ ቅርንጫፍ ጽህፈት ቤት ኃላፊ አቶ እውነቱ ዘካሪያስ አሳስበዋል። በተለይ በአሁኑ ሰዓት የትኛውም አይነት የፖሊስ አባል የጡረታ መለያ ቁጥር ከሌለው አገልግሎት አያገኝም ያሉት ኃላፊውም በዚህም አንዳንድ ወረዳዎች ላይ ክፍተቶች መኖራቸውን ጠቁመው ለዚህም ቅርንጫፍ ጽህፈት ቤታቸው ተጠያቂ ያለመሆኑን አስገንዝበዋል።